የሊቨርፑል ደጋፊዎች ዛሬ ነጥብ ልንጥል ነው ብሎ በተጨነቁበት ሰዓት ሜዳ ላይ በምርጥ ፐርፎርማንሱ የተገኘው የሊቨርፑሉ የመሃል ሜዳ ኮከብ ዶሚኒክ ሶቦስላይ ነበር። ትላንትና ሊቨርፑሎች በኖቲንግሃም ፎረስት በብርቱ ቢፈተኑም ይህ ተጫዋች ግን ሜዳ ላይ የግብ ዕድሎችን በመፍጠር ጥሩ ኳሶችን ወደ ፊት መስመር በማሻገር ትላንትና ሊቨርፑል 3 ነጥብ ይዞ እንዲወጣ የበኩሉን አስተዋጽኦ በማድረግ ሊቨርፑል ትላንትና ወሳኝ 3 ነጥብ አስመዝግቦ ተመልሷል። ይህ ተጫዋች በውድድር ዓመቱ የሊቨርፑል ምርጡ ተጫዋች ነው እያሉ በርካቶች ስለዚህ ተጫዋች የተለያዩ አሴቶቻቸውን እየሰጡ ይገኛሉ። ዘንድሮ ዶሚኒክ ሶቦስላይ ምን አይነት ምርጥ ፐርፎርማንሱን እያሳየ ይገኛል? ይህ ተጫዋች ለዘንድሮ የሊቨርፑል የቶፕ 4 ፉክክር ምን አይነት አስተዋጽኦን እያበረከተ ይገኛል? ከዚህም በተጨማሪ አሰልጣኝ አርነ ስሎት ይህንን ተጫዋች በሚቀጥሉ ጨዋታዎች ላይ እንዴት ባለ መንገድ ሊጠቀሙበት ይችላሉ? እናም ያለምንም ክርክር ተጫዋቹን የሊቨርፑል የዓመቱ ምርጥ ተጫዋች ነው ብለን ልንሰይመው እንችላለን። እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮ ደግሞ የእናንተን በብዛት ላይክ ማድረግ ይፈልጋል። ስለዚህ ሁላችሁም ይሄንን ፕሮግራም ላይክ እያደረጋችሁ ጀምሩት። ፕሮግራማችን ለሌሎች ሰዎች ተደራሽ እንዲሆን የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኝተናል። እንግዲህ በሁለት ርዕሰ ጉዳዮች ላይ ከእናንተ ጋር አብረን ቆይታ እናደርጋለን። በሁለተኛው ፕሮግራማችን ላይ ሴስክ ፋብሪሃስን የምንመለከት ይሆናል። በዚህኛው የፕሮግራማችን ክፍል ግን ስለ ዶሚኒክ ሶቦስላይ አንዳንድ ነጥቦችን እናነሳለን። እንግዲህ ትላንትና የ27ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ሲደረጉ ከተደረጉ ጨዋታዎች መካከል ከፍተኛ ትኩረት ከሳቡት ማለት ነው የሊቨርፑልና የኖቲንግሃም ፎረስት ጨዋታ አንደኛው ተጠቃሹ ጨዋታ ነበር ማለት ይቻላል። እንግዲህ ሊቨርፑል ወደ ቶፕ 4 ለመግባት እያደረገ በሚገኘው ግስጋሴ ውስጥ እያንዳንዱን ጨዋታዎች የማሸነፍ ግዴታ የተጣለበት ቡድን ነው። ቼልሲ ከአንድ ቀን በፊት ነጥብ ጥሎለታል። ስለዚህ ይህንን ጨዋታ ደግሞ ሊቨርፑል አሸንፎ እንደገና የቶፕ 4 ፉክክሩ ላይ ያለውን ጠንካራ ግስጋሴ ማጠናከር ይፈልግ ነበር። ነገር ግን ትላንት ከኖቲንግሃም ፎረስት ከፍተኛ የሆነ ፈተና ገጥሞታል የአርነ ስሎቱ ቡድን ሊቨርፑል። እንግዲህ ኖቲንግሃም ፎረስት አዲስ አሰልጣኝ ቀይሮ ነው በትላንትናው ጨዋታ ላይ የተመለከትነው። ዘንድሮ አሰልጣኝ ሲቀይሩ ለአራተኛ ጊዜ ነው ኖቲንግሃም ፎረስቶች ኑኖ ኤስፒሪቶ ሳንቶን አሰናበቱ። ከዛ በመቀጠል አንጂ ፖስቴኮግሉን ወደ ክለቡ ካመጡ በኋላ በ39 ቀናት ውስጥ መልሰው እንደገና አሰናብቷቸዋል። ቀጥሎ ደግሞ ሲያንዳይች ወደ ክለቡ መጥተው እሳቸውም እንደዚሁ ከክለቡ ተሰናብተዋል። አሁን አራተኛ አሰልጣኝ ነው ቪቶር ፔሬራ ወደዚህ ቡድን የመጣው ማለት ነው እና ያው ሁልጊዜም ክለቦች አዲስ አሰልጣኝ ሲቀይሩ የሆነ አይነት ፐርፎርማንስ ማሳየታቸው አይቀርምና ትላንትናም ለሊቨርፑሎች እጅግ በጣም ፈታኝ የሆነ ጨዋታ ነበረ። በጨዋታው ላይ ለምሳሌ በኳስ ቁጥጥር ረገድ ጥሩ ሊቨርፑል ተመልክተናል። ከዚህ በተጨማሪ ደግሞ የግብ ዕድሎችን ለመፍጠርም ጥረት ሲያደርጉ የነበሩ የሊቨርፑሎችን እንቅስቃሴ ስናይ ነበር። 53 በመቶ ሊቨርፑል ኳስ ሲቆጣጠር፣ ከዛ በተጨማሪ ግን 10 ሙከራ ብቻ ነበር የሞከረው። ኖቲንግሃም በልጦት ነበር ሊቨርፑልን 18 ሙከራዎችን በመሞከርና ትላንት ሊቨርፑል ጎል ያስቆጠረው ጎል ሁሉ እየተሻረበት የነበረውን ሂደት ተመልክተናልና ትላንትና ግን በመጨረሻም ሊቨርፑል ወሳኛውን ጎል ሲያስቆጥር ዶሚኒክ ሶቦስላይ ነው ለሊቨርፑል ወሳኙን አስተዋጽኦ ሜዳ ላይ ሲያበረክት የተመለከት ነው ማለት ነው። እንግዲህ ጎል የተቆጠረው 97ኛው ደቂቃ ላይ ነው። ኦልሞስት ጨዋታው አበቃ በተባለበት ደቂቃ ላይ እና ዶሚኒክ ሶቦስላይ ኳሱን በያዘበት ሰዓት የሊቨርፑል ደጋፊዎች ኳሱን እንዲያሻማው ቶሎ በፍጥነት ኳሱን እንዲያሻማው ይፈልጉ ነበር። ደጋፊዎች ተጨንቀዋል እና በጣም በጨዋታው ላይ ጎል ይፈልጉ ነበር። ዶሚኒክ ሶቦስላይ ግን በጣም ከመቻኮል ይልቅ በተረጋጋ ሁኔታ ነበር በመጨረሻዎቹ ደቂቃዎች ላይ ሳይቀር ሲጫወት የነበረው። የሆነ ሰዓት ወደ ግራ ወጥቶ ሲጫወት ተመልክተናል። ከዛ ደግሞ ወደ ቀኝ ወጣ ብሎ ሲጫወት ነበር እና ያቺን ፐርፌክት የሆነች ክሮስ በማድረግ ሊቨርፑል በጨዋታው ላይ የሚያስፈልገውን ጎል እንዲያገኝ ትልቁ ሚና ተጫውቷል። እንግዲህ አሁን ይህንን ከተመለከቱ በኋላ ነው ብዙዎች የትልቅ ተጫዋች ሜንታሊቲ ማለት ይሄ ነው፣ በቃ ክለቦች በተጨነቁበት ሰዓት፣ ደጋፊዎች በተጨነቁበት ሰዓት እዛ ነርቨስ ውስጥ የሚገባ ሳይሆን በጣም በተረጋጋ ሁኔታ ጨዋታውን የሚያደርግ
ተረጋግቶ ደግሞ የሚጠበቅበትን ነገር ሜዳ ላይ ለቡድኑ የሚሰጥ ተጫዋች ነው። ዶሚኒክ ሶቦስላይ ላይ እንደዚህ አይነት ኳሊቲዎችን ትመለከታላችሁ። ቅድም እንዳልኩት ኖቲንግሃም ፎረስት በሙከራ ረገድ ከሊቨርፑል የተሻለ ነበር። ኢቭን ጎሎቹ ተቆጥረው እነዛ ኳሶች እንኳን ሲሻሩ አሰልጣኙ እንዴት ሲበሳጩ እንደነበር አይታችኋል። አዲሱ የቡድኑ አሰልጣኝ ቪቶር ፔሬራ እየዞሩ ሁሉ በቃ ሲቀጠቅጡ ነበረ የመቀመጫ ወንበሮቹን እና በጣም ትላንትና ኖቲንግሃም ፎረስት ለሊቨርፑል ፈተና ነበር። የመጀመሪያውን ዙር ጨዋታም ለነገሩ 3-0 በሆነ ውጤት አሸንፈው ነው የወጡት እና ዶሚኒክ ሶቦስላይ በዛ በሽርፍራፊ ሰከንዶች ያንን ኳስ ኮንትሮል ካደረገ በኋላ አታሎ ለማለፍ ሞከረ። ኳሷን በቃ ቺፕ ነው ያደረጋት ቀለል አድርጎ ማለት ነው እና ያ ኳስ ተሞከረ። ግብ ጠባቂው ተፋው። ማካሊስተር ወደ ግብነት ያንን ኳስ ቀየረው ማለት ነው እና ይህ ተጫዋች ሜዳ ላይ ያለው መረጋጋት ሊቨርፑል በሚፈልገው መንገድ ነጥብ ይዞ እንዲወጣ ያስቻለው ሆኖለታል ማለት ነው እና የማካሊስተር ጎል ከተሻረ ከጥቂት ደቂቃዎች በኋላ እንደገና ሊቨርፑል ደግሞ ጎል ሲያስቆጥር ዶሚኒክ ሶቦስላይን አለማድነቅ አይቻልም። አሁን ሊቨርፑል ይህንን ጨዋታ በማሸነፉ ምክንያት ከቼልሲ ጋር በእኩል 45 ነጥብ ተቀምጧል። ቼልሲም ማንቸስተር ዩናይትድም ሊቨርፑልም እኩል 45 ነጥቦችን ይዘው በጎል ክፍያ ተበላልጠው ቼልሲ 4ኛ፣ ማንቸስተር ዩናይትድ 5ኛ፣ ሊቨርፑል 6ኛ ደረጃ ላይ ተቀምጠዋል እና ደግሞ በዚህ ጨዋታ ላይ ምናልባት ዛሬ እንግዲህ ማንቸስተር ዩናይትድ ኤቨርተንን ይገጥማል። ካሸነፈ የ3 ነጥብ ልዩነት ፈጥሮ 4ኛ ደረጃ ላይ ይቀመጣል። አቻ ከወጣ ወይ ነጥብ ከጣለ ደግሞ ለነ ሊቨርፑል ለነ ቼልሲ በጣም ጥሩ ዜና ይሆናል ማለት ነው እና ምን ያክል ወሳኝ ነጥብ 3 ነጥብ እንደተገኘ የምታውቁት በጨዋታው ላይ የነበረውን የሊቨርፑል ተጫዋቾችን ስሜት የአርነ ስሎትን ስሜት ስትመለከቱ ነው እና እንደነ ጄሚ ካራገር አይነት ሰዎች ተጫዋቹ ሜዳ ላይ ባለው ካራክተር ባለው ባህሪ ምክንያት ተጫዋቹ በጣም የሚደነቅ ተጫዋች መሆኑን ያነሳሉ። እንደውም ካራገር ምንድን ያለው በቃ ተጫዋቹ እኔ ምርጥ ተጫዋች ነኝ እና የጨዋታውን ውጤት መወሰን የሚችል አቅም አለኝ ብሎ ያምናል። ይሄ ደግሞ ኔጌቲቭ ወይም ደግሞ በአሉታዊ ነገር የሚታይ ሳይሆን በአዎንታዊ መንገድ የሚታይ ነው። ምክንያቱም ጠንካራ ነው። ሜንታሊቲ ካልን ደግሞ በስነ ልቦና ረገድ ዝግጁ ነው። ሊደርሺፕ ደግሞ ኳሊቲ ያለው ተጫዋች ነው። የመሪነት ኳሊቲ ያለው ተጫዋች ነው። የሊቨርፑል ማጥቃት በቀዘቀዘበት ጊዜ ከኖቲንግሃም ፎረስት የመከላከል ኢነርጂ ጋር ሊቨርፑል በብርቱ ከፍተኛ ፉክክር በገጠመው ሰዓት የሚያቀብሏቸው ኳሶች ጨዋታው በጣም ዝግ ባለ ጊዜ ይህ ተጫዋች ነበረ ሜዳ ላይ ለቡድኑ ኢነርጂ፣ ኮንፊደንስ፣ ኮንትሮል ሲሰጣቸው የነበረው እና ዶሚኒክ ሶቦስላይ በዚህ ውድድር ዓመት የሊቨርፑል ምርጡ ተጫዋች ነው ብለን ብናነሳ ማንም የሚከራከር ያለ አይመስለኝም። ለምሳሌ ትላንት ፍሎሪያን ቬትስ አልነበረም በጉዳት ምክንያት፣ ኩርቲስ ጆንስ ነበር ወደ ሜዳ የገባው። ኩርቲስ ጆንስ ደግሞ ትላንት በቃ ለሆኑ ደቂቃዎች እግሩ ላይ ኳስ ይዛል ወይ ረዘም ላሉ ሰከንዶች እግሩ ላይ ኳስ ይዛል። ቶሎ የማቀበል ችግር ነበረበት እና አሰልጣኝ አርነ ስሎት ጨዋታው ኮንትሮል ይፈልግ እንደነበር ያነሳሉ። ያን ነው በደንብ ሜዳ ላይ ተመለከት ነው። ትላንትና በጨዋታው ላይ በሊቨርፑል በኩል ዶሚኒክ ሶቦስላይ 5 የግብ ዕድሎችን ክሬት አድርጓል ለብቻው ማለት ነው። 5 የግብ ዕድሎችን ፈጥሯል። ነገር ግን የሊቨርፑል ተጫዋቾች አንድ ላይ ተደምረው ትላንት 3 የግብ ዕድል ብቻ ነው የፈጠሩት። አስቡት፣ ተቀይረው ከገቡትም ሜዳ ላይ ካሉትም እንዳለ ተደምረው 3 የግብ ዕድል ብቻ ነው የፈጠሩት። ዶሚኒክ ሶቦስላይ ግን 5 የግብ ዕድል ብቻውን ፈጥሯል። ለዛ ነው የቡድኑ ክሬቲቪቲ በዶሚኒክ ሶቦስላይ ትከሻ ላይ እየወደቀ ነው የሚባለው። ለዚህ ነው ሊቨርፑል ወሳኝ ነገሮችን በሚፈልግበት ሰዓት ጎሎችን ሲያስቆጥር እናየዋለን። ለምሳሌ አርሰናል ላይ ምርጥ የቅጣት ምት ጎል አስቆጥሮ ክለቡን አሸናፊ አድርጓል። ከማንቸስተር ሲቲ ጋር በተደረገው ጨዋታ ላይ ሊቨርፑል አላሸነፈም እንጂ ምርጥ የቅጣት ምት ጎል እንደዚሁ አስቆጥሯል። ቻምፒየንስ ሊግ ላይ ምርጥ ነበረ። በተለይ ሌሎች ጨዋታዎች ከኢንተር ሚላን ጋር የተደረገውን ጨዋታ ሌሎቹንም ጌሞች ማስታወስ ይቻላል እና ይህ ተጫዋች በእያንዳንዱ ጌም ላይ ያለው ኢምፓክት ቀላል የሚባል አለመሆኑን የምንመለከትበት ነው። የዓመቱ ምርጥ ተጫዋች ነው ወይ ብለን ካልን ማንም የሚከራከር ያለ አይመስለኝም። ዘንድሮ ዶሚኒክ ሶቦስላይ ግብ ጠባቂ ሆኖ ብቻ ነው ያልተጫወተው እንጂ ሁሉም ቦታ ላይ ተጫውቷል ማለት ይቻላል።
ፍሪምፖንግ በጉዳት ምክንያት የለም፣ ኮነር ብራድሊ የለም በዛ ቡድን ውስጥ። ስለዚህ የቡድኑ የራይት ባክ ሆኖ ብዙ ጊዜ ተጫውቷል። 8 ቁጥር ቦታ ላይ ሲጫወት ተመልክተነዋል። ሞሳላ ከሊቨርፑል ጋር ጠብ ውስጥ በገባበት ጊዜ ደግሞ የራይት ዊንገር ፎርዋርድ ወይም የቀይ መስመር የአጥቂ ተጫዋች ሆኖ ሜዳ ላይ ሲጫወት ተመልክተነዋል እና ተጫዋቹ በተጫወተባቸው ቦታዎች ሁሉ ሊቨርፑል በጉዳትም ምክንያት በሌሎችም መንገድ ስኳዱ ሲታመስና የተጫዋቾችን መኖር ሜዳ ውስጥ ሲፈልግ ዶሚኒክ ሶቦዝላይ ነው በደንብ ሜዳ ላይ ሲጫወት የምንመለከተው እና የውድድር ዓመቱ የሊቨርፑል ምርጡ ተጫዋች። ሊቨርፑል ምናልባት በዚህ ሲዝን ቶፕ 5 ውስጥ ገብቶ 4ኛ ወይ 5ኛ ደረጃን ይዞ አጠናቆ ወይም 3ኛ ደረጃንም ይዞ አጠናቆ የቻምፒየንስ ሊግ ቦታን የሚያገኝ ከሆነና በውስጥ ውድድሮች ላይ ለምሳሌ ኤፍኤ ካፕ ውድድርን በጣም ብዙ ሰዎች ያነሳሉ ከሊቨርፑል ጋር አያይዙ። ሊቨርፑል እስከ መጨረሻው ድረስ ቢጓዝ ቻምፒየንስ ሊግ ላይ ሊቨርፑል ውጤታማ ቢሆን ዶሚኒክ ሶቦዝላይ ነው ልናነሳ የምንችለው። አሁን ደግሞ የሚገርማችሁ የብዙ ክለቦችን ቀልብ ተጫዋቹ መሳቡ አይቀርም። ኢቭን ከሪያል ማድሪድ ጋር ስሙ ተያይዞ ሲነሳ እንደነበረ እናስታውሳለን። ያው ሪያል ማድሪድ እንደምታውቁት ነው፣ ሁሌ ኮከብ ተጫዋች ባየበት አይኑ ቦግ ይላል። አሁን ዶሚኒክ ሶቦዝላይ ወደ ክለባቸው ቢመጣ ማንም የሚጣላ አይመስለኝም። በጣም የሚያስቆጨው ደግሞ ዶሚኒክን የዓለም ዋንጫ ላይ አለመመልከታችን ነው። ከሃንጋሪ ብሔራዊ ቡድን ጋር ዓለም ዋንጫ ለመግባት በቃ የመጨረሻው ምዕራፍ ላይ ደርሶ ነበረ፣ ግን ሳይሳካ ቀረ። ተጫዋቹን በቃ ሲያለቅስ እንደነበረ አይታችሁታል። እና እንግዲህ ይህ ተጫዋች አሁን ፕራይም ታይሙ ላይ ነው የሚገኘው በሊቨርፑል ቤት። በቃ ምርጥ ፕራይም ታይሙ ላይ የሚገኝ ተጫዋች መሆኑን እየተመለከት እንገኛለን። በቃ ሜዳ ላይ እሱ እስከ ገባ ድረስ የሆነ ነገር ለክለቡ ማድረጉ አይቀርም። ሴት ፒስ ላይ በሉት፣ ፍሪ ኪኮች ላይ፣ በሚያሻማቸው ኳሶች፣ ከርቀት በሚመታቸው ኳሶች፣ በሚያቀብላቸው ኳሶች ዶሚኒክ ሶቦዝላይ በጣም ልዩነት ፈጣሪ ተጫዋች እየሆነ መጥቷል። ኢቭን አምና የቡድኑ ዋልታና ማገር የቡድኑ ምሰሶ ብለን የምንጠራው ተጫዋች ሞሳላ ነበር። ዘንድሮ ሞሳላን ብዙዎቻችን አላየ ነው ሜዳ ላይ በጥሩ ፐርፎርማንስ። ኮዲ ጋክፖ ያን ያክል ይሄ ተጽዕኖ ፈጣሪነቱ ደካማ እየሆነ መጥቷል በዚህ ውድድር ዓመት። ትላንትና ዶሚኒክ ሶቦዝላይ የራይት ባክ ወይም ደግሞ የቀኝ ተመላላሽ ሆኖ ጀምሮ ነው ይህንን ፐርፎርማንስ ያሳየን። 25 ዓመቱ ላይ ነው። በቃ 25 ዓመት ደግሞ ለተጫዋቾች ፒክ ታይማቸው ወይም ደግሞ የከፍታ ጊዜያቸው ነው። ዘንድሮ 36 ጨዋታዎች ላይ ተሰልፎ ተጫውቷል። 3231 ደቂቃዎች ሜዳ ላይ ያሳለፈ ተጫዋች። ምናልባት በሊቨርፑል ሌሎች ትልልቅ ምንላቸውን ተጫዋቾች ብናይ ለምሳሌ ኢብራሂማ ኮናቴ 2962 ደቂቃዎች ሜዳ ላይ ቆይቷል። ቫንዳይክ 3420 እንደው ከሶቦዝላይ ጋር በቃ አብሮ ሊሄድ የሚችለው ብለን ካልን ቫንዳይክን ነው ልናነሳ የምንችለው። ሚሎስ ኬርኬጅ 2355 የትላንትናው ጨዋታ ጎል አስቆጣሪ ማካሊስተር 2599 ሪያን ግራቨንበር 2829 ሞሳላህ የአፍሪካ ዋንጫ ላይ በነበረበት ጊዜ ብዙ ጨዋታዎች አመልጠውታል 2275 ሁጎ ኤኪቲኬ 2361 እና በጣም ብዙ ደቂቃዎች በሊቨርፑል በመጫወት ራሱ ከፊት ከሚቀመጡት ተጫዋቾች መካከል አንዱ መሆኑን በደንብ እንመለከታለን። እና ይሄ ተጫዋች ዘንድሮ ሊቨርፑል የሆነ ነገር እንዲያሳካ በቃ ዲዘርቭ የሚያደርግ ተጫዋች ነው ዶሚኒክ ሶቦዝላይ። ይህን ለሚቀጥለው ዓመት ባሎንዶር ውስጥ ራሱ እስከ 20ኛ ባለው ደረጃ ውስጥ ሲያጠናቅቅ ልንመለከተው እንችላለን። እና በጣም የውድድር ዓመቱን ምርጡን ሲዝን ምርጡን ፐርፎርማንስ እያሳየ ነው የሚገኘው ተጫዋቹ። እና ምን ትላላችሁ ስለዚህ ተጫዋች ሜዳ ላይ እያሳየ ስለሚገኘው ፐርፎርማንስ፣ ስለ ብቃቱ ምን ትላላችሁ? ዶሚኒክ ሶቦዝላይ የትላንትናው ጨዋታም ተጽዕኖ ፈጣሪ እሱ ነበር ማለት ይቻላል። እና ምናልባት እሱ ያንን ኳስ ክሮስ ባያደርገው ሊቨርፑል ጎል ስለማስቆጠሩን የምጠራጠራለሁ 3 ነጥብ ይዞ ስለመውጣቱ። ስለዚህ ለዛ ነው የዚህ ተጫዋች ኢምፓክት በጣም ትልቅ ነው እያልኳቸው ያለሁት። እና በጣም ጥሩ ሲዝን እያሳለፈ ነው የሚገኘው። ሊቨርፑል ደግሞ አሁን እየመጣለት ነው። በተለይ በቅርብ ጨዋታዎች ላይ ሊቨርፑልን እንደምንመለከተው ከጥሩ ፐርፎርማንስ ጋር እየመጣ ነው የሚገኘው። አሁን ባለፈው ብራይተንን በኤፍኤ ካፕ አሸንፏል፣ ሰንደርላንድን አሸንፏል። እንደው በሲቲ ቢሸነፍ ራሱ ኒውካስልን ያሸነፈ ቡድን ነው 4-1። ብራይተንን በኤፍኤ ካፕ ጥሎ ወደ ቀጣዩ ዙር አልፏል። እና አሁን ከጥሩ ብቃት ጋር ከጥሩ ፐርፎርማንስ ጋር ሊቨርፑል እየቀጠለ ነው። ቀጣይ ብዙም ማያስቸግሩ ተጋጣሚዎችን ነው የሚገጥመው። ዌስትሃምንና ወልቭስን ይገጥማል። በእርግጥ ከወልቭስ ጋር በጥቂት ቀናት ልዩነት
በ3 ቀን ልዩነት 2 ጨዋታ ያደርጋል። ማርች 3 በፕሪሚየር ሊግ፣ ማርች 6 በኤፍኤ ካፕ ጨዋታዎቹን ያከናውናል። ከዛ ነው ከቶተንሃም ጋር ቢጫወተው። በእርግጥ ፕሪሚየር ሊግ ላይ ቀላል የሚባል ጨዋታም ባይኖር ማለት ነውና እንግዲህ ዶሚኒክ ሶቦዝላይ ጥሩ ፐርፎርማንሱን እያሳየ ነው። እናንተስ ምን ትላላችሁ? የሊቨርፑል የአመቱ ምርጥ ተጫዋች ነው በሚለው ተስማማላችሁ ወይ የሚለውን ጉዳይ ኮሜንት ላይ የገባችሁ ሀሳቦቻችሁ ልታስቀምጡልን ትችላላችሁ። ሂዝ ግን በቃ ዋን ኦፍ ዘ ቤስት ኢቨን በሊቨርፑል ብቻ ሳይሆን በፕሪሚየር ሊጉ ካሉ ምርጥ ፕሌይ ሜከሮች ካሉ ምርጥ አማካይ ተጫዋቾች መካከል የሲዝኑ ምርጥ ከሚባሉ ተጫዋቾች መካከል አንዱ ስለመሆኑ ያለ ጥርጥር መናገር ይቻላል። ቀጣዮቹ ጨዋታዎች ደግሞ የሶቦዝላይ ምርጥነት ሊቨርፑል የሚፈልግበት ጊዜ ነው። ያንን ያደርገዋል። የቀጣዮቹ ጨዋታዎች ላይ አብረን የምንመለከተው ጉዳይ ይሆናል።